አለው። አንድ ኤፍኤስአር ነበረው። አሁን በቅርብ ጊዜ ተሽጧል። ምክንያቱም እንደሚታወቀው አሁን ያለው ለጭነት የምናደርጋቸው እንትኖች ብዙም እያስከደልን ስላልሆነ እሱን ወደ ሽጠነዋል ማለት ነው። በጠቅላላ ጉባኤ አስወስነን አዋጭነትን አይተን ዩኒየን ይህን ያህል ጊዜ ሲቆይ የዩኒየን ጤናማነት የተወሰነ ለመግለጽ ያህል ለ12 ጊዜ ኦዲት አስደርጓል። 12 ጊዜ ኦዲት ሲደረግ ኪሳራ ጉድለትም አላስተናገደም። አንድ ቀንም ኪሳራ አንድ ቀንም ጉድለት አላስተናገደም። እንግዲህ ይሄ ያው አንደኛ ሰራተኞቻችን የኔ ነው ብለው ነው የሚሰሩት። የቅርብ ክትትል አለ። ከክልል እስከ ዞን ያሉት የህብረት ስራዎች ያግዙናል፣ ያበቁናል። በስልጠናውም በሱፐርቪዥኑም እና በኢንስፔክሽኑም የእነሱ ክትትል የእኛ ሰራተኞች ደግሞ የኔ ነው ብሎ በመስራት የዩኒየኑን ጤናማነት እያስቀጠልን የመጣንበት ሂደት እንዳለ የሚታወቁት ነው። የካፒታል እጥረቱንም አሁን እንደምታወቅ ገንዘብ ብዙ አይሰራም። የካፒታል እጥረት አለ። ይህን የካፒታል እጥረት ደግሞ ለመቅረፍ የምንጠቀምባቸው ስልቶች አንዳንድ ጊዜ ከአባል ማህበሮቻችን ቅድሚያ ክፍያ ምርት ስናገር ቅድሚያ ክፍያ እንጠይቃለን። ሁለተኛ የከተማ አስተዳደሩን ለገበያ ማረጋጋት ብሎ ኃይል የሚሰጡናል። የእኛ ቅድም ያልኳችሁ በኦዲት የተረጋገጠ ካፒታል አለን። እሱ ብቻም አይደለም። እነዚህ ትልልቅ ባለ ፋብሪካዎች ትልልቅ ዩኒየኖች ጋር ደግሞ መልካም ስም አለው እዛ ምርት በዱቤ አንጥቶ ያንን አጣርቶ የሚመልስበት አጋጣሚ አለው። ይህ ደግሞ ለህብረተሰቡ አገልግሎት ለመስጠት የካፒታል እጥረቱን እየቀረብንበት ያለው ዘዴ ነው። እንግዲህ ከካፒታል እጥረት ከመቅረፍ አንጻር ጋር የግብይት ትስስራችሁስ ምን ይመስላል የሚል ነገር ልታነሱ ትችላላችሁ። አሁን በቅርብ ጊዜ ያው ወቅታዊ ሁኔታ ትንሽ አስቸግሮናል። ከዛ ውጭ ጎጃም ውስጥ ያሉ እነ ከሰሜን ምንጃር ላይ ትልልቅ ዩኒየኖች ጋር የግብርና ምርት ትልቅ ትስስር ነው ያለን። ክልሉ በሚያመቻችልን መድረክ የምንፈጥራቸው የግብይት ትስስሮች ከነዚህ ከትልልቆቹ ዩኒየን ጋር ከነ መርከብ፣ ከነ ጎዛመን፣ ከነ ጊዮን፣ ከነ ከሰም ጋር ምርት እናገኛለን። የምንችለውን እንከፍላለን፣ የማንችለውን የዱቤ ተሰጥቶን በቃላችን በቀኑ እየከፈል ስንጠቀም ኖረናል። አሁን ደግሞ አንዳንድ መሰረታዊ ማህበራት በቅርብ ያሉ ምርት የሚያገኙ እነሱ ጋር ግንኙነት በመስጠት ነው እንትን እያልን ያለ ነው። የኢንዱስትሪ ምርቶችን ላይ ፈተናው እሱ ነው። ያው ታውቁታላችሁ። ደረሰኝ አይገኝም። ደረሰኝ ለመቁረጥ ፈቃደኞች አይደሉም። ዊዞሊንግ ታክስ ለማስቀነስ ፈቃደኛዎች አይደሉም። ስለዚህ እነሱ ችግሮች በጣም ፈተና ናቸው። ነገር ግን ባለ መልካም ግንኙነት ከነ ጎዛ ከነ ባላገ ፓስታና መኮረኒ ፋብሪካ አዲስ አበባ፣ ናዝሬት ማያ ፓስታ ፋብሪካ፣ ከነ ስማርት ዱቄት ፋብሪካ፣ ከአዲስ አበባ ንግድ ስራዎች፣ ከኢትዮጵያ ንግድ ስራዎች ጋር ባለ ግንኙነት የፋብሪካ ምርቶችን እያገኘን በተቻለ መጠን ህብረተሰብ እያገለገልን ያሉበት ነገር ነው ያለው። ባለፈውም ዓመት እንደዚሁ ሪፎርም የክልላችን ህብረት ስራ በአሁኑ መሰረት ሪፎርም እንዲሰራ ያው ከሁላችንም እንደተወረደ ይታወቃል። እሱንም ያው እሱም እዚህ ያሉት ኃላፊዎቻችን ስለሚያውቁት ላቆመዛ መጀመሪያ በመስፈርቱ መሰረት በትክክል መድቦ አላንድ ቅሬታና አላንድ ሰው ማስገባት በትክክለኛ አሳምኖ ያሉትን ሰራተኞች በሚመጥነው ቦታ መድቦ የመጀመሪያ ሳይሆን አይቀርም የሚል ግምት አለን። በእኛ አሳክተናል የሚል ነገር ነው ያለን። ከዛ ውጭ ላቆመዛ በትልቁ የሚሰራው ገበያ ማረጋጋት ነው። የሚገርማችሁ ገበያ በማረጋጋት ደሴ ከተማ ታክሲ ውስጥ ገብታችሁ ስለ ኑሮ ብታነሱ ሸማቾች ካሉልን ምን እንሆናለን ነው አሁን ሰው የሚለው። ኢሜጁ ተቀይሯል። ይህንን ምናልባት በአጋጣሚ ለዚህ የሄደ ሰው ቻክ እንድታደርጉልን እንፈልጋለን። ለማጋነን አይደለም። በሰብሰብ ዕድሜ ነው የምንሰጣቸው። አንዳንድ ጊዜ በዓል ሲሆኑ እስከ 4 ወር እስከ 5 ወር የሚሰጡት አባል ማህበሮቻችን ይሰጣል። አባል ማህበሮቻችን ዕድሜ የሰጠን እነሱንም ዕድሜ የሰጠው አባል ማህበሮቻችንም ሰብሰበው ወደ እኛ ያመጣሉ። አባል ማህበሮቻችን ተደራሽ ያልሆኑበትን ደግሞ በግሩፕ ስለሆነ በመንግስት ሰራተኛ ስለሆነ የሚመጡት መስሪያ ቤቱ ዋስትናውን እየወሰደ በደብዳቤ ዩኒየኑ አገልግሎት ይሰጣቸዋልና ደሴ ከተማ ላይ ከነዚህ ከሸቀጦች ጋር ብዙም የተጋነነ ችግር አይነሳም።
ሌላው ችግር አለ፣ ያው ይታወቃል። ከዛ ውጭ ግን ከዚህ ከምርት ጋር ብዙ ችግር አይነሳም። ለምን? ህብረት ስራ ስላለ ቀማተ ስራ በዚህ ነው። እንግዲህ የሚገርማችሁ ስያሜ ተሰጥቶታል። ላኮመዛ ደሴ ላይ የከተማው ጃንጥላ የሚባል ስም ተሰጥቶታል። ይብሪ በመጽሔት ይወጣል። ስለዚህ ይህንን ስናረግ በሴክተር ደረጃ ወደ 54 ሴክተሮች ደሴ ከተማ የደሴ ከተማ የመንግስት ሰራተኞች በሴክተር አሉ። የደቡብ ወሎ የመንግስት ሰራተኞች ደሴ ከተማ ላይ የሚኖሩት በግለሰብ እንግዲህ በቤተሰብ ብናባዛው የቱን ያህል እንደሚሆን እናንተ መገመት ትችላላችሁ። በወር እስከ 69 ሚሊዮን ብር ነው ትራንዛክሽን የምናንካ የምንለው ማለት ነው። እንሰጣለን፣ እንሰበስባለን፣ እንሰጣለን፣ እንሰበስባለን። ስለዚህ በዚህ አድራጎታችን በጣም እንኮራለን። ህዝባችንን እየጠቀምን ነው። የተቋቋምንበትን እንትን አሳክተናል። ሙሉ በሙሉ ባይሆንም መቼም 100% የሚመጣ ነገር የለም። ግን እንደ ሸማች የተወሰነ ሄደናል የሚለው ነገር አለን። አባላቶቻችንን በማጠናከር ሞዴል ያደረግናቸው ማህበራቶች አሉ። ያው ብዙዎቹ ይታወቃሉ። እንዳዘዋ ሰከር ታውቋቸዋላችሁ። ግራውንድ ፕላስ